ኢራን ለ37 ዓመት የመሯትን በአሜሪካና እስራኤል ጥቃት የተገደሉትን መሪዋን አያቶላ አሊ ኻሜኒን በክብር እየሸኘች ትገኛለች። የሽኝት ሥነ ሥርዓቱ እንዳይታወቅ አሜሪካና እስራኤል ጥቃት ቢፈጽሙ ወዮ ብላ ያስጠነቀቀችው ኢራን በታሪኳ አይታ የማታውቀውን ታላቅ ንቅናቄ ልታደርግ እንደሆነ ተሰምቷል። ከመላው ሕዝብ ጋር በጋራ ይወጣበታል ተብሎ የሚጠበቀው የሽኝት ሥነ ሥርዓት በባሲጅ የጸጥታ ክፍል እንደሚመራ ነው የታወቀው። ለቀስተኛው እንዳይራብ ከ50 ሚሊዮን በላይ ዳቦዎችን እጋግራለሁ ብላ ወገቧን ያሰረችው ኢራን የአያቶላ አሊ ኻሜኒን አስክሬን ወደ ኢራቅም ጭምር እንደምትወስደው አረጋግጣለች። የአያቶላ ሽኝት ከ250ኛው የአሜሪካ የነጻነት በዓል ጋር መገጣጠሙ ደግሞ ግርምትን አጭሯል። የኢራን አስደንጋጩ ዝግጅት የአያቶላ ሽኝትና ከ20 ሚሊዮን በላይ ሰዎች በአንድ ከተማ ብቻ ይሰባሰቡበታል ተብሎ የሚጠበቀውን የቀብር ስነ ስርዓት በተመለከተ ዝርዝር ጉዳዮችን እንመለከታለን። ከወደ ቬንዙዌላ ደግሞ ተአምሩ ቀጥሏል። በመቶዎች ቶን ላዩ ላይ ተጭኖበት ለ8 ቀናት ያህል በፍርስራሽ ውስጥ የቆየው ሰው ሕይወትህ ትትረፍ ተብሎ በሕይወት ተገኝቷል። የቬንዙዌላዋ ፕሬዝዳንትም በሕይወት የተረፈውን ዜጋ ሆስፒታል ድረስ በመገኘት አንተ በሕይወት ያለህ ተአምር ነህ ሲሉ ገልጸውታል። ጉዳዩን እንመለከተዋለን። የ6 እና 7 ሀገራት ባለሙያዎች ተረባርበው ያተረፉት ይህ በጥበቃ ስራ ላይ ተሰማርቶ የነበረ ግለሰብ አስገራሚ ታሪኩን አብረን እንሰማለን። እንዲሁም በሳውዲ አረቢያ ቃሚስ ሙሻት እስር ቤት ሞታቸውን የሚጠብቁት ኢትዮጵያውያን አሳዛኝ ታሪክ ይፋ ተደርጓል። ሚድል ኢስታይ ቤተሰቦቻቸውን እስረኞቹን ጭምር በድብቅ በገባ ስልክ አናግሮ ያወጣው ታሪክ ብዙዎችን አሳዝኗል። በመቶ የሚቆጠሩ ኢትዮጵያውያን በተለያዩ የሳውዲ እስር ቤቶች ሞታቸውን እየጠበቁ በሚገኙበት ሰዓት የተሰሙት ታሪኮች ልብን የሚነኩ ሆነዋል። ጫት ይዛችኋል ተብለው የሞት ፍርድ የሚጠብቃቸውና በማያውቁት ሰነድ የማያውቁት ቋንቋ ላይ እየፈረሙ የሚገኙት እነዚህ ኢትዮጵያውያን ከነ ቤተሰቦቻቸው ጭንቀት ውስጥ ወድቀዋል። ዘርዘር ያለውን የሚድል ኢስታይ ዘገባ የምንመለከት ይሆናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኢራን አስጠንቅቃለች። አሜሪካና እስራኤል የቀብር ስነ ስርዓቱን ለማኮላሸት የሚተኩሱ ከሆነ ወዮ ብላለች። ሀገረ ኢራን ለ37 ዓመታት ያህል በመሪነት ያገለገሏትን ለ8 ዓመታት ደግሞ በፕሬዝዳንትነት የመሯትን ሰው ልትሸኝ ነው። የካቲት መጨረሻ ላይ ተገድለው ሰኔ ወር ላይ የሚቀበሩት አያቶላ አሊ ኻሜኒ በኢራን ሕዝብ ውስጥ ትልቅ ስፍራ ያላቸው እንደሆኑ ይታወቃል። ታዲያ ኢራን በባሲጅ የጸጥታ ክፍል የምትጠብቀው መላው የመንግሥት ሠራተኞቿን፣ መዋቅሯን፣ ሕዝቧን የምታነቃንቅበት 20 ሚሊዮንና ከዚያ በላይ የሚሆን ሕዝብ በቴህራን ብቻ የሽኝት ሥነ ሥርዓቱን ይሳተፋል ተብሎ የሚጠበቀው ይህ የቀብር ሥነ ሥርዓት ከወዲሁ ትኩረትን ስቧል። ከ250ኛው የአሜሪካ የነጻነት በዓል ጋር የተገጣጠመው የአያቶላ ሽኝት ቀላል የሚባል ትኩረት አልተሰጠውም። የካቲት መጨረሻ ላይ በአሜሪካና በእስራኤል ጥቃት እሳቸው ሲገደሉ የኢራን መንግስት ይፈርሳል የሚል ግምገማ በዋሽንግተንና በቴል አቪቭ ዘንድ ነበረ። እርግጥ ነው ሰውየው ሞተዋል። ነገር ግን የበለጠ ከረር ያለ አቋም ያላቸው ልጃቸው ተተክተዋል። ኢራንም ከ4 ወራት በላይ በጽናት ተፋልማ ያጣቸውን አታ አሁን ላይ አሜሪካን እንዲህ ካላደረግሽ ብላ እጅ የምትጠመዝዝ እንጂ የተፈለገው ሁሉ የሆነባት ሀገር አይደለችም። እናም ኢራናውያንና የኢራን መንግስት አያቶላህን የሚሸኙት በሽንፈት ስሜት ሳይሆን በጽናትና በድል ስሜት ሆነው እንደሆነ እየተገለጸ ይገኛል። የሲኤንኤን ዘገባም ይህንን ያጠናክራል። ከ50 ሚሊዮን በላይ ዳቦዎች ለለቀስተኞች የተዘጋጀበት በኢራቅ ጭምር አስክሬናቸው ሄዶ ሽኝት የሚደረግበት ስርዓት ደግሞ ኢራን አብዮታዊ መሪዋ በሀገሯ ብቻ የተገደበ ተጽዕኖ እንደሌላቸው አልፎ ተርፎ በኢራቅም በሌሎች ሀገራትም
ትልቅ ቦታ እንደሚሰጥ ለማመላከት ፈልጋለች ተብሏል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ይገኙበታል ተብሎ የሚጠበቀው ህንድ ምክትል የውጭ ጉዳይ ሚኒስትሯን ቻይና ከፓርላማ መሪዎቿ አንዱን የምትልክበት ይህ የቀብር ስነ ስርዓት ለተከታታይ ቀናት ይካሄዳል። በመጨረሻም በትውልድ ስፍራቸው እስኪቀበሩ ድረስ የተለያዩ ዝግጅቶች የሚጠበቁ ይሆናል። በጥቅሉ በተከታታይ ቀናት የኢራን መገናኛ ብዙሃን አያቶላ አሊ ኻሜኒን የተመለከቱ ዶክመንታሪዎችን እያቀረቡ በርካቶች ስለ እርሳቸው ምስክርነት እየሰጡ የቀብር ስነ ስርዓቱን እያደመቁ ይገኛሉ። ኢራን ምን አይነት ጽኑ ጭቆናን የምትታገል ሀገር ሆና በመላው ዓለም እንደታየች እናውቃለን፣ የተከበረች ሀገር መሆኗን አሳይታለች ሲሉ የተናገሩት ደግሞ የፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ ናቸው። የሀገራችንን መንፈሳዊ ጥንካሬም ጭምር አሳይተናል ሲሉም አክለውበታል። አሜሪካ 250ኛ ዓመቷን በነጻነት በዓል መልክ ስታከብር፣ ኢራን ደግሞ አያቶላህን ትሸኛለች። ጁላይ 4 ቅዳሜ ዕለት አሜሪካ በዓሏን በልዩ ሁኔታ ስታከብር፣ ኢራን ደግሞ የመሪዋን ሽኝት ዋና ስነ ስርዓት የምታከናውን ይሆናል። በሰባተኛው መቶ ክፍለ ዘመን ሰማዕት ሆነዋል ተብለው በኢራን የሚተረክላቸው ኢማም ሆሴን በዚሁ ሰሞን ነበር ሕይወታቸው ያለፈው። ለ37 ዓመታት ያህል ሀገራቸውን ያገለገሉት እንደ አውሮፓውያን አቆጣጠር ከ1981 በመሪነት እስኪመጡ ድረስ ፕሬዝዳንት ሆነው ለ8 ዓመታት ያገለገሉት አያቶላ አሊ ኻሜኒ አብዛኛው የኢራን ትውልድ የሚያውቃቸው ሆነው ከአብዛኛው የኢራን ትውልድ ጋር ሕይወታቸው የተሳሰረ ሆኖ ቆይቷል። ታዲያ ኢራን ለዚህ ስነ ስርዓት መላው መንግስታዊ መዋቅሯን እንደምታነቃንቅ ይጠበቃል። ሆስፒታሎቿ ምናልባት በስነ ስርዓቱ ላይ የሚጎዱ ሰዎች የሚታከሙ ከሆነ ዝግጁ ሆነው እየጠበቁ ይገኛሉ። አሁን ላይ ያለው ሙቀት እንዳያስቸግር ደግሞ ከ6000 በላይ የውሃ መርጫዎች ህዝቡን ለማቀዝቀዝ ተዘጋጅተዋል። 17 ሚሊዮን ህዝብ የሚገኝባት ቴህራን ከነዋሪው በላይ በርካቶችን ልታስተናግድ እንደምትችል ተገምቷል። ከ700 በላይ የመኪና ማቆሚያ ስፍራዎች ክፍት ተደርገው ለህዝቡ ይዘጋጃሉ ነው የተባለው። 50 ሚሊዮን ዳቦዎች እንደሚጋገሩ የተገለጸ ሲሆን 16 የሚሆኑ ተንቀሳቃሽ የዳቦ መጋገሪያዎች እንደተዘጋጁም ሲኤንኤን ዘግቧል። 2500 አምቡላንሶች፣ 21 ሄሊኮፕተሮች፣ 100 ድሮኖች ለስነ ስርዓቱ ተልዕኮ ተሰጥቷቸዋል። 20 ሺህ የሆስፒታል አልጋዎች፣ ከ500 ሺህ ሊትር በላይ የሚሆኑ መድኃኒቶችም እንደተዘጋጁ ነው የተነገረው። የቀብር ስነ ስርዓቱ በማሻድ የሚፈጸም ሲሆን ቆምን ጨምሮ በተለያዩ የኢራን አካባቢዎች የሽኝት ስነ ስርዓት እንደሚካሄድ ነው የተነገረው። ድንበር ተሻግሮ ኢራቅ ጭምር የሚገባው የአያቶላ አሊ ኻሜኒ አስክሬን በመገናኛ ብዙሃንም ሰፊ ሽፋን ይሰጠዋል ተብሎ ይጠበቃል። 14000 ጋዜጠኞች ለስነ ስርዓቱ ሽፋን ይሰጣሉ የተባለ ሲሆን 900 የሚሆኑ የውጭ ሀገራት ዘጋቢዎችም ይገኛሉ ተብሎ እየተጠበቀ ይገኛል። ከውጭ ሀገራት ከ4 ሚሊዮን እስከ 15 ሚሊዮን ሀዘንተኛ ሊመጣ እንደሚችልም ተጠብቋል። የሩሲያው የጸጥታ ምክር ቤት ምክትል ሰብሳቢ ዲሚትሪ ሜድቬዴቭም በሥነ ሥርዓቱ ላይ ሊገኙ እንደሚችሉ አንዳንድ ሪፖርቶች ጠቁመዋል። ይሁንና በዚህ ሥነ ሥርዓት ላይ የአያቶላ አሊ ኻሜኒ ልጅ ሞጅታባ ኻሜኒ ይገኛሉ፣ በአደባባይስ ይታያሉ የሚለው ጥያቄ እስካሁን ምላሽ አላገኘም። ይህ ከሆነ መሪ ከሆኑ በኋላ ለመጀመሪያ ጊዜ በአደባባይ እንደሚታዩ ይጠበቃል። በሌላ በኩል በቬንዙዌላ ተአምሩ ቀጥሏል። ለ8 ቀናት ያህል በፍርስራሽ ውስጥ የነበረው ሰው በሕይወት ሊተርፍ ችሏል። በመኪና ማቆሚያ የቤዝመንት ክፍል ውስጥ የነበረው በጥበቃ ሥራ የሚተዳደረው ዜጋ ተአምር በሚባል ሁኔታ ተርፏል። ከ100 ሰዓታት በኋላ በሕይወት መትረፉ ብቻ ሳይሆን በነበረበት ስፍራ ላይ 140 ቶን ፍርስራሽ መኖሩ ብዙዎችን አስገርሟል። 2595 ሰዎች መሞታቸው በተረጋገጠበት በቬንዙዌላው የመሬት መንቀጥቀጥ ሄርናን ጊል የተባለው ይህ ዜጋ በሕይወት መትረፍ ችሏል። ዴልቺ ሮድሪገዝ የሀገሪቱ ተጠባባቂ ፕሬዝዳንትም በሕይወት ያለ ተአምር ሲሉ ገልጸውታል። በመንግስታቸው ላይ ከፍተኛ ትችት እየወረደባቸው የሚገኙት ዴልቺ ሮድሪገዝ የምንችለውን ነገር እያደረግን እንገኛለን፣ በአቅማችን
ከመፈለግ ወደ ኋላ አላልንም ብለዋል። የቺሊ የአደጋ ጊዜ ሰራተኞች በታሪክ ሊጠቀሱ ከሚችሉ ውስብስብ ኦፕሬሽኖች መካከል አንደኛው ነው ሲሉ ገልጸውታል። ጥፍሬ እንኳን አልተሰበረብኝም ያለው ይህ የቬንዙዌላ ዜጋ ለ8 ቀናት ያህል በፍርስራሽ ውስጥ ቢቆይም እሁድ ዕለት ድምፁን በማሰማት የድረሱልኝ ጥሪ ሲያቀርብ ነበር የሕይወት አድን ሰራተኞች ሊሰሙት የቻሉት። ውሃና የተወሰኑ መድኃኒቶችን በፍርስራሹ ውስጥ ቆፍረው እያቀበሉ ሕይወቱ እንዲተርፍ ማድረጋቸውም በብዙዎች ዘንድ በአስደናቂ ሁኔታ ተሰምቷል። ታሪኩ ከቬንዙዌላ ውጪ የቺሊ፣ የኮስታሪካ፣ የኤልሳልቫዶር፣ የሜክሲኮ፣ የፖርቹጋል እንዲሁም የአሜሪካ የሕይወት አድን ሰራተኞች እርሱን ለማትረፍ እንደተረባረቡ ነው የተሰማው። በኮንክሪት ክፍል ውስጥ ስለነበረ ፈራርሶ የወደቀው 140 ቶን የሚመዝን ፍርስራሽ ሕይወቱን ሳይጎዳ ቀርቷል። በመጨረሻም ካሚስ ሙሻይት አሳዛኙ የመግደያ ስፍራ የበርካታ ኢትዮጵያውያንን ሕይወት ለመቅጠፍ በዝግጅት ላይ ይገኛል። የሳውዲ አረቢያው እስር ቤት በትንሹ ከ60 ያላነሱ ኢትዮጵያውያን የሚገኙበት ነው። ታዲያ መታሰር ብቻ አይደለም፣ እንደሚሞቱ ተነግሯቸዋል። የሞት ፍርድ ተፈርዶባቸው ከዛሬ ነገ ተወስደው እንደሚገደሉ በተደጋጋሚ ተገልጾላቸዋል። የሚድል ኢስት አይ ዘገባ ያስቀመጠው አንድ ምስል በራሱ ልብን የሚነካ ነው። ምስሉ የለተ ኪሮስ ገብረ ጻድቃን ነው። ልጃቸው ጽጋቡ በሳውዲ አረቢያው እስር ቤት ተጠርቶ ተገድሏል። የሞት ፍርድ የተፈረደበት ጽጋቡ ለእናቱና ለቤተሰቦቹ ከባድ ሐዘንን ጥሎ አልፏል። የሆነ የሰውነት ክፍሌ የሞተ እስኪመስለኝ ድረስ አዝኛለሁ ሲሉም ወላጅ እናቱ ይናገራሉ። የሚድል ኢስት አይ ዘገባ እንዲህ ይቀጥላል። በሚያዝያ ወር 3ቱ ኢትዮጵያውያን ተጠሩ። ስማቸው ከተጠራ በኋላ ወደ መግደያ ስፍራው አመሩ። እናም ግድያው ተፈጸመ። በኋላ ወደ ተቀሩት እስረኞች የእስር ቤቱ ጠባቂዎች መጥተው ግድያው እንደተፈጸመና በቀጣይ የእነርሱ ተራ እንደሆነ ነገሯቸው። በቃሚስ ሙሻይት ከሚገኙት ኢትዮጵያውያን እስረኞች መካከል ሃይላይ ብርሃኔ ይገኝበታል። የትግራይ የግሎም ሃዳ ልጅ ነው። በኢሞ ከሚድል ኢስት አይ ጋር ሲያወራ እንዲህ ይላል። ጠዋት ላይ 3ቱን ኢትዮጵያውያን መጥተው ወሰዷቸው። ከ2 ሰዓታት በኋላ ተመልሰው የእናንተ ተራ እየጠበቀ ነው ብለው አስፈራርተውን ሄዱ። ስሙ በሚድል ኢስት አይ ዘገባ እንደተቀየረ የተነገረው ይህ ኢትዮጵያዊ ብቻውን አይደለም። ኤፍሬም ኪዳኔ የሚባል ሌላ ሞቱን የሚጠባበቅ ኢትዮጵያዊም ከሚድል ኢስት አይ ጋር አውርቷል። ጠባቂዎቹ አስክሬኑን ሲያሽጉት ተመልክተናል ይላል። ክብሮም ገብረ ማርያም፣ ጽጋቡ ሃጎስ፣ ኪዳኔ አንገሶም ከተገደሉት ኢትዮጵያውያን መካከል ይጠቀሳሉ። እነዚህ ኢትዮጵያውያን በሶማሊያ አድርገው የኤደን ባህረ ሰላጤን ተሻግረው በየመን አሳብረው ሳውዲ አረቢያ የገቡ ናቸው። ብዙዎቹ እጃቸው ላይ ጫት ተይዟል ተብለው የሞት ፍርድ የሚጠብቃቸው ናቸው። አብዛኞቹ ይህ ነገር በሳውዲ አረቢያ ወንጀል እንደሆነ እንኳን ሳያውቁ እንደሚገቡ እየገለጹ ይገኛሉ። የሳውዲ አረቢያ ባለስልጣናት ግን አደንዛዥ ዕፅ ይዛችኋል፣ የሞት ፍርድ ይጠብቃችኋል እያሏቸው ነው። አንዳንዶቹ በማያውቁት የአረብኛ ቋንቋ እንዲፈርሙ እየተደረገ በቃ ጥፋታቸውን አምነዋል፣ ወደ ሞት ፍርድ ይሂዱ ተብለው እየተፈረደባቸው ነው። ሃይላይ ብርሃኔ የተባለው ኢትዮጵያዊ 41 ኪሎ ግራም አደንዛዥ ዕፅ ሰጡኝና ይህ እኔ ያመጣሁት ነው ብለህ ፈርም ብለው አስገደዱኝ። ምን ላይ እንደፈረምኩ ሳላውቅ እንኳን ፈረምኩ ይላል። ብዙዎቹ በሚደርስባቸው ማስፈራሪያ አደንዛዥ ዕፅ ይዣለሁ ብለው ሳያውቁ እየፈረሙ ይገኛሉ። ምናልባት በመፈረሜ ምክንያት የሚቀልልኝ ነገር ካለ ብለው ነው እየፈረሙ የሚገኙት ይላል ዘገባው። ሳውዲ አረቢያ የፈረንጆቹ 2026 ከገባ በኋላ ብቻ 100 የሚሆኑ ሰዎች ላይ የሞት ፍርድ ፈርዳ በስቅላት ቀጣቸዋለች። በቃሚስ ሙሻይት 63 የሚሆኑ ኢትዮጵያውያን የሞት ፍርዳቸውን ይጠባበቃሉ። በመላው ሳውዲ አረቢያ ደግሞ 200 ኢትዮጵያውያን ሞት ተፈርዶባቸው ከዛሬ ነገ የሞት ፍርዱ ይፈጸምብናል የሚል ስጋት ውስጥ ወድቀው ይገኛሉ። ሚድል ኢስት አይ ትግራይ ሄዶ ያነጋገራቸው ግምጃ ገብረ ማርያም የተባሉ የክብሮም እናት እኔ የልጄን ሰርግ እንጂ የልጄን ሞት በዚህ ሰዓት አልጠበቅኩም ነበር ሲሉ በስብራት ተሞልተው ይናገራሉ። የሳውዲ አረቢያ መንግስት ቢያንስ አስክሬኑን ልኮልኝ እንድቀብረው ይተባበረኝ ሲሉም ልብ በሚነካ ተማጽኖ ይማጸናሉ።
ዘገባው ዘርዘር አድርጎ የኢትዮጵያውያኑን የሞት ቅጣት፣ በሀገር ቤት ያለውን የወላጆቻቸውን ስጋትና ጭንቀት ዘርዘር አድርጎ ጽፏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።